እግዚአብሔር ይመስገን። እንዴት ነህ? አለሁ። ከየት ነው ማልበል? ያው ወለተ ሚካኤል ነኝ። ከውጭ ነው። ከውጭ። እሺ። እስኪ ከተዘጋ ምናልባት ባገኘ ደስ ይለኛል። ትንሽ ስላመመኝ ቀስ እያልኩ ስለማወራህ ይቅርታ። እሺ። እኔ ትልቁና በጣም አንገብጋቢው በጣም የሚያሰቃየኝ ጉዳይ አሁን የባሌ ጉዳይ ነውና ባሌ ለምን እንዳገባሁት አላውቅም። በጣም እየጠላሁት ነው ያገባሁት። አሁንም እሱን በመጥላት ላይ በጣም እየተሰቃየው ነው። እሱም አይረዳኝም፣ ያውቃል ሁሉን ነገር። ገና ሳላገባው ሁሉ ነገር ያለውኝ ግን እንፋታ ስለው መፋታት አይፈልግም። እኔም ጨክኜ ሂጄ እሱን መፍታት አልቻልኩም። ሃይማኖታችን ደግሞ አንድ አይደለም። እሺ። ኦርቶዶክስ መሆንም አይፈልግም። ጭራሹን ትምህርትን መስማት አይፈልግም። እምነቱ ምንድን ነው? የይሁድ እምነት ነው። እሺ። እና በጣም ስቃየው ነው። ጥያቄሽ አሁን አጠቃላይ ምን ላድርግ ነው አይደል? ምን ላድርገው? በጣም ተሰቃየው። እሱንም በመጥላት ራሱ ስቃይ ሆነብኝ። እንዳልጸልይ ሁሉ ሆንኩኝ። በቃ እኔ ክርስቲያን አይደለሁም ወይ እያልኩኝ በራሴ ላይ በቃ ስቃይ ነው የሆነብኝ። ሁሉ ነገር ዘጋግቶብኝ በቃ አንድ 14 አመት 13 አመት። አዎ። እሺ። ወላችኋል? አዎ። ስንት? 2 ልጆች። 2 ልጆች። ከ2 ልጆች በኋላ ነው መፍታት ፈልገሽ የሞከርሽው? ሁልጊዜም ነው። እኔ እሱን አላገባሁትም፣ በልቤ አላገባሁትም። በቃ ገባኝ። አይ እዝም ነገር እየገፋፋኝ ሄድኩኝ እንጂ። ቆይ እነግርሻለሁ። እሱን በታለው ግን መለያየት የፈለግሽው ከ2 አመት በኋላ ነው? እኔ ከሰርጉ በኋላም ራሱ እኔ አልፈልግም ብዬው ነበር። ነው አይደለም? ሁልጊዜም እሱ ገብቶኛል። ከመጀመሪያውም አልወደውም ብለሽኛል። እያልኩ ያለሁት መጨረሻ ላይ ራሱ ለመውጣት ሞክሬ ነበር፣ ለመፍታት ሞክሬ ነበር ያልሽው ከወለዳችሁ 2 ልጆች ከወለዳችሁ በኋላ ነው ያረግሽው ይሄን ጥረት ወይስ ከዛ በፊት ነው እያልኩ ያለሁት? አሁንም ድረስ መፋታት ነው የምፈልገው፣ ግን የሆነ ጊዜ ላይ ከአመት በፊት ማለት ነው ከአመት በፊት አሁን እሱን ለመፍታት ሳስብ ወደ እብደት ሁሉ ነው የሚሄደው። በጣም ያመኛል፣ ጭንቅላቴ በጣም ይጨነቃል። ምንም ነገር የጎደለብኝ የለም፣ ግን ጭንቀት ውስጥ እገባለሁ። በቃ ራሽን ሁሉ አጥፊ ነው የሚያሰኘኝ እና በጣም ጭንቀት ውስጥ ስለምገባ ተነስቼ በርሜል ቅዱስ ጊዮርጊስ ሄድኩኝ። እሺ። ሁሉ ነገር ትቼው በቃ 2 አመት ምናምን ከዛ በላይ ራሱ ስራ አልሰራሁም። በቃ በጭንቀትና በተለያየ ሌላ ጉዳይ አለ ታመምኩ። በቃ ቤት ውስጥ ታሰርኩኝ። ጥሩ ስራ ነበር የምሰራው። በቃ ያንን ትቼ ቁጭ አልኩኝ። አሁን ከዛ ተነስቼ ሄድኩ። አዎ ከጸበሉ ደርሼ ከመጣሁ በኋላ እሱ መልዕክት መጥቶለት ነበርና አልቀበልም አለኝ። ከዛ ትንሽ ልፍተው የሚለውን ሳስብ እንደ እብድ የሚያደርገኝ ነገር ትቶኛል። አሁን ያጣሁትኝ አቅም በቃ ተነስቼ ሂጄ እሱን መፍታት በቃ ወስኜ ተነስቼ መፍታት ያቃተኝ እንጂ ያ በቃ ሳስበው ራሱ እንትን የሚለኝ ትቶኛል። የሚያመኝ በቃ ራሽን አጥፊ የሚያሰኘኝ ትቶኛል። ኦኬ። ስለዚህ አሁን አጠቃላይ እንዴት ላድርግ ነው አይደል? አዎ በቃ ላድርግ። መጸለይ ራሱ አልቻልኩም። ለምን በቃ ሰውን እየጠላሁ እንዴት ነው መጸለየው? እሱም በጣም ስለምጠላው ማለት ነው። ስለዚህ ምን ላድርግ ከሚለው መፍትሄ በፊት ይሄ ነገር ምን እንደሆነ መጀመሪያ እናውራ እና የተጋባችሁት ውጭ ሀገር ነው ወይስ ኢትዮጵያ እያላችሁ ነው? አይ ውጭ ነው። አጠቃላይ ኑሯችሁም ውጭ ነው ማለት ነው ከመጀመሪያውም ጀምሮ? አዎ። አንቺ በቤተሰቦችሽም ጭምር ኦርቶዶክስ ነሽ ወይስ በኋላ ነው ኦርቶዶክስ ይሆንሽ? ኧረ እኔ ብቻ ነኝ። ይሄ ራሱ ትልቅ ፈተና ነው ለኔ። እኔ ብቻ ነኝ መምህር ኦርቶዶክስ። እንግዲህ ብዙ ጊዜ ሴት ልጅ ከማግባቷ በፊት የማትፈልገውን ወንድ እንድታገባ የምትገደደው በሁለት መንገድ ነው። አንደኛ
በገንዘብ በችግር በእድሜ መግፋት ምክንያት ነው። ሁለተኛ በመስተፋቅር በግድ ታገባለች፣ ወይም ደግሞ በችግር ምክንያት በግድ ታገባለች። ከዛ በኋላ ግን መልኩ፣ እድሜው፣ ስራው ምንም ሳይታወቃት ዝም ብላ እንዲሁ ወደው ተጠምጥማበት የምታገባው ከሆነ እንዲሁ ደግሞ ልታገቡ ትችላለች ተብሎ ይታሰባል። ግን ከስንት አንድ ነው ፍቅር የሚሆነው እንጂ አብዛኛው ጊዜ መስተፋቅር ነው የሚሆነው። ፍቅርና መስተፋቅርን መለየት አለባችሁ። ፍቅር የሚሆነው በመላመድ ሲሆን ነው። ብዙ ጊዜ በእድሜው ገፋ ያለ ሰው ወንድ ከሆነ ያገባችው አብራው የምትሰራ አብራው የምትውል የምታዝንለት በጣም ትሁት መንፈሳዊ ሰው ከሆነ እድሜዋ 20 ዓመትም 30 ዓመት የሚሆን እድሜው የገፋ 50 ዓመት ከሆነ አንዳንድ ሴቶች በጣም አስተዋዮች ናቸው። ምንም ማለት አይደለም ብለው ያገባሉ። በቃ ሰውየውን ትህትናውን አይተው ህይወቱን አይተው ይገባሉ። ይሄ በጣም አሪፍ የሆነ እንትን ነው። ግን ያም ሆኖ ደግሞ በመስተፋቅርም ደግሞ እንደዛ የሚያደርጓሉ። ሽማግሌ ሆነው እድሜያቸው ገፍቶ ወጣት ሴት ማግባት የሚፈልጉ ሰዎች አይተው መርጠው መስተፋቅር የሚያስነኩና የሚያገቡም ደግሞ አሉ። አሁን የትኛው ነው የሚታወቀው? እውነቱ በጸሎት ነው የሚታወቀው፣ በስግደት የሚታወቀው። ማነህ እኔ ውስጥ ያለው? እንዴት እንደዚህ አይነት ህይወት ውስጥ ገባሁኝ? ለምንድን ነው ይሄ ነገር ወደ እኔ ህይወት የመጣው ብሎ በመጠየቅ የሚታወቅ የሚለይ ነው። ጸበል በመግባትና በመስገድ የሚመጣ ነገር ነው። እህታችን ግን ከማግባቷ በፊትም ትጠላው ነበረ። በቤተሰብ ግፊት ነው ግን እንደዚህ ሆንሽው ወይስ በምንድን ነው ታዲያ ሳትፈልጊ ያገባሽው? ኧረ ማንም ያስገደደኝ የለም፣ ግን የሆነ ስሜት ያስገድደኛል። በቃ ማስቆም አልቻልኩም። ሰርጉን ማስቆም አልቻልኩም። በጣም ነው የምጠላው። ከሱ ጋር ሁኜ ራሴን ሳገኘው በጣም ነው የምጠላው። ራሴን በቃ አልወደውም። በጣም ነው የሚያስጠላኝ። በጣም ጥሩ። አሁን እሱን እኔ ራሴን ሁሉ ጠላዋለሁ። በቃ ጥሩ። እዚህ ጋር ደግሞ ሁለት ነገር አለ። አንደኛ አሁን ወደ እህታችን የምታወራው ሞር በዚህ ወደ መስተፋቅር ያደላል። መስተፋቅር ወደሚለው ይሄ ሰው አያት፣ ወደዳት፣ እምነቷ ቆይ ይቅርታና ስታገቢው እምነትሽ ኦርቶዶክስ ነበር? አዎ እሱም ሁሉ ሃይማኖቴን ቀይራለሁ ለአንቺ ስትል ብሎ ሄዶ ቄደር ተጠምቀን ንስሐ አባት በስነ ስርዓት ይዘን ነው የገባው። ከዛ በኋላ ግን አልፈልግም ማለት እስኪያገባሽ ድረስ የምትፈልጊውን ሀሳብ አስፈጽምና ከዛ በኋላ ካገባሽ በኋላ ግን ዞር በይ ከዚህ አለ ማለት ነው በሃይማኖት ጉዳይ። ስለዚህ ይሄ ሰው አንቺን ወዶሻል፣ አፍቅሮሻል፣ ወደ እምነቱ ብትመጪለት ደስ ይለዋል። ግን አንቺን ተመሳስሎ መጥቶ ሃይማኖትሽን መስሎ መጥቶ ያገባሽ በመስተፋቅር ቢሆንም ወዶሽም ቢሆንም ዞሮ ዞሮ አንቺ የሱ የዝሙት መንፈስ ተጠቂም ልትሆኚ ትቻለሽ፣ የቡዳ መንፈስም ተጠቂ ልትሆኚ ትቻለሽ፣ የመስተፋቅር መንፈስም ተጠቂም ልትሆኚ ትቻለሽ። ከሶስቱ አንዱ ነው የሚሆነው። የዝሙት መንፈስ ከሆነ ካየሽ ጊዜ ጀምሮ የዝሙት መንፈስ የዝሙት መንፈስ የሱን ሐሳብ ለማስተናገድ አንቺን ወደሱ ይስብለታል። የቡዳው መንፈስ ከሆነ ደግሞ በቀጥታ በቡዳ የተበላች ሴት በተለይ ያ ሰው የሚፈልገውን ሀሳብ ሊያስተናግድ የሚችል መንፈስ ከሆነ አንቺ ውስጥ የመጣው ምንም ነገር ሳታረጊ ቀጥታ የሚፈልገውን ሀሳብ ነው የምታስተናግጅለት። በዝሙትም ይሁን በሌላም ነገር ሊሆን ይችላል፣ በገንዘብም በስልብና። ወደዚህ ወደ መስተፋቅሩ ስንመጣ ግን መስተፋቅር ሰርጉ ላይም ላይም ሁሉ ነገር ላይም እሺ እያልሽ እየሄድሽ ነው። ዝም ብለሽ እንደ ባሪያ እንደተቆፈረ ጉድጓድ ነው የምትፈቅጂ ሁሉ ነገርሽን። በቃ በድን ነው የምትሆኚው ማለት ነው። ማስቆም አልቻልኩም። ውስጥሽ ይጠላዋል፣ አልፈልግም እላለሁ፣ ግን ማስቆም አልችልም። ደመነፍስሽ ለሰውየው ተገዥ ነው። ልቦናሽ ግን መቀበል አይችልም ይሄን ነገር። ስለዚህ ደመነፍስሽ አይሏል። የዚህ ሰውዬ ማንነት በአንቺ ላይ ተጽዕኖ ፈጥሯል ነው። ሌላው ግን አይነ ጥላ የሚባለው ደግሞ እኔ ውስጥ አንቺ ላይ ያለውን አይነ ጥላ ነው። የአይነ ጥላ አስተዳደግሽን ደግሞ ያሳያል። አስተዳደግሽን አሁን አሞሻል። በእርግጥ እስቲ ምንድን ያመመሽ ብዬ አልጠየኩሽም፣ ግን ልቀጥልና ትነግሪኛለሽ። አስተዳደግሽ ምናልባት ወንዶችን በመሸሽ በመፍራት በመራቅ አንዳንድ እንዲህ አይነት ሀሳቦች ውስጥ ሆነሽ ከሆነ ያደግሽው እና ደግሞ ይሄም ሰው ወደ ህይወትሽ ሲመጣ እንድታገቢ የማይፈልገው ያ ያገባሽ መንፈስ ይህንን ሰውዬ ሊጣላው ይችላል። እምነቱም ደግሞ ሌላ እምነት እንደሆነ ነግረሽኛል። እምነቱ ምንም ሆነ ምንም አንቺ ባል እንድታገቢ የማይፈልግ መንፈስ ይኖራል። እኔ ብቻ ይኑር አላውቅም። ይሄን በቃ ለመለየት አቃተኝ። እኔ ግን የማውቀው በቃ ይሄን ሰውዬ ለምንድን ነው ያገባሁት አምላኬ ወይ እያልኩኝ ሁልጊዜ እንደማለቅስ እንደምጸልይ ወይ እንደወደው አድርገኝ ወይ ደግሞ በቃ ከሱ በሆነ ነገር እንድለያይ በቃ በሰላም እንድለያይ ነው የምፈልገው። ለሃይማኖትሽ
አንዴ በጣም ትልቅ እንቅፋት ነው። ለምን ኃጢአተኛ ነኝ እሱን ወድጄ ስለማልወደው በቃ ኃጢአተኛ ነኝ እሱን በጣም ስለምጠለው ሰውን ጠልቼ እግዚአብሔርን ቃል አፍርሼ እንዴት ነው እያልኩኝ በጣም እጨነቃለሁ። እኔ ነው ጭንቀት ይሆናል። ይወድሻል እሱ ይለኛል፣ ግን ሰው የሚወደውን አይነት ተግባር አይደለም የሚያደርገው። እየጠላሽው እንዴት አብሮሽ ሊቀመጥ ቻለ ማለት ነው? እሱ የለበትም በቃ እኔ ብቻ ብሬውል ነው፣ ግን እኔ ብቻ እንፋታ ልበለው በቃ እንፋታ ስለሆነ እንትን የሚለው የሚከፋው አይፈልግም፣ መስማት አይፈልግም እንፋታ የሚለው። ቤተሰቦቹ ይመጣሉ፣ የእሱ ቤተሰቦች አንቺ ጋር ይመጣሉ? ይመጡ ነበር፣ አሁን ግን አይመጡም። ብዙ ጊዜያቸው ነው። እኔም እነሱን ሳማክራቸው ምንም አያገባንም፣ ራሳችሁ እዛው እንትን እንዳላችሁ እንደተጋባችሁ ምናምን እንደተያያችሁ ራሳችሁ ፍቱት አሉ። ከዛ በቃ እኔም ተውኳቸው፣ አልፈልግም ብዬ። ክፉ ነገር አልተነጋገርንም ምንም ነገር፣ ግን በቃ አልሄድም እኔም እነሱም አይመጡም። መልካም። ተሳድቢዋለሽ? ባለቤትሽን ታንቋሽሸዋለሽ ወይስ መጥላትሽን ብቻ ለምትነግሪው? ነግሯል። በፊት ላይ አንቀው ሁሉ ነበረ፣ በቃ በገለው ሁሉ ደስ ይለኛል፣ አደበድበው ሁሉ ነበረ። ከዛ ግን በቃ እየጸለይኩኝ ምናምን ስመጣ እንደገና ተውኩኝ በቃ። ከዛ ስድቡንም ተውኩኝ። አሁን ጥላቸውን ነው አልተው ያልኩኝ፣ መጥላቱን አልቻልኩም በቃ። ለምን የሚለው ውስጥ በቃ ያንን መልስ ማግኘት አልቻልኩም። ለምንድን ነው ያገባሁት የሚለው። እሺ ምንድን ነው የታመምሽው? እስቲ ምክንያቱም ይሄ ልፋታ ብለሽ እንዳትዪ በሱ እጅ ውስጥ እንድትገቢ እንድትቀመጪ የፈጠረው ሲስተምስ ቢሆን መንፈሱ ብዬ ነው የማስበው። እና እስቲ ህመሙን ንገሪ። ምንድን ነው ህመሙ? መናገር ከፈለግሽ ከባነው ምንጭ ከሆነ ወደ ውጭ መውጣት አልፈልግም። ከሰው ጋር ለመገናኘት አልችልም። ብዙ ጊዜ በቃ ዓለም ሁሉ ሰው ሁሉ ይጠላኝ ነው የሚመስለኝ፣ እኔም ያስጠላኛል ሁሉ ነገር። በፊት እንደዚህ አልነበርኩም። ከሰው ጋር በጣም እግባባለሁ፣ ብዙ ነገር በቃ ሰው ይወደኛል፣ እኔም ሰው እወዳለሁ ምናምን። ግን እሱን ጋር ገባሁት በኋላ ጠቅላላ በአጠገቤ ያሉት ሰዎች ሁሉ በአንድ ጠፉ፣ በቃ ጠፉ። እኔም ከሰው በቃ ቀስ እያልኩኝ እየራቅኩ መጣሁ። በቃ ቤቴ ውስጥ እየተዘጋው ስራ ነበር ብቻ የምሰራው። ከዛ ከስራውም በቃ ተውኩትኝ። አሁን 3ኛ 4ኛ ዓመቴን ይዣለሁ ስራ ከተውኩ። ስንተኛ? 3 4ኛ ወደ 4ኛ እየሄድኩ ነው። አሁን 3 ዓመት ሞልቶኛል። ከቤት ሳትወጪ? አዎ ቤት ውስጥ ነው የምሆነው። በቃ ልጆቼን እንከባከባለሁ። ይሄ እንዳለ ሆኖ ህመምሽ ምንድን ነው? ይሄኛው አንድ ራሱ የቻለ ትልቅ ጥቆማ ነው የሰጠኝ። ህመሙ ምንድን ነው? ህመም አለብሽ፣ ድምጼ በደንብ ላይሰማ ይችላል አልሽ። ጠቅላላ ሰውነቴ ነው። አሁን ትናንትና ነው እንደዚህ የጀመረኝ እንጂ ከበርሜል ጊዮርጊስ በኋላ ተሽሎኝ ነበር። ጠቅላላ የሆነ ሰውነቴ ፍርስስ የሚያደርገው ነገር አለ። በቃ ስታይ ምናምን ደህና ነው የምመስለው፣ ግን ውስጤ በቃ ስብርብር ነው ያለው። በቃ ይሰባበራል ውስጤ። ህመም አለው ሰውነቴ ጠቅላላ። አሁን ይኸውልሽ እዚህ ጋር ምንም እንኳን የልጆችሽ አባት ቢሆንም 14 ዓመት አብራችሁ ብትቀመጡም በእንቅርት ላይ ጆሮ ደግፍ ቢሆንብሽም ማለት ስለምትጠይው ሰው መጥፎ ነገር ብናገርም ግን እውነታውን ነገር ነው። እንዲህ አይነቱን ሰው እግዚአብሔር ለውጦት አንቺ እንድትወጂው እንድታፈቅሪው ማድረግ ይችላል። በትክክል እኮ ይሄ ሰው አንቺን መስተፋቀር አስነክቶ በቃ በጣም እጠላሃለሁ እያለችኝ ነውና ስለዚህ እንድትወደኝ አድርግ ብሎ ማድረግ ይችል ነበረ። በቃ ሞትኩልህ፣ አበድኩልህ ያላንተ በቃ ተውላት መጣም እንደያልሽ እስክትይ ድረስ ግብግብ እንድትይ ማድረግ ይችል ነበረ። ግን የዚህ ሰው የዝሙት መንፈስ፣ የዚህ ሰው የቡዳ መንፈስ ነው እንዳገኘሽ የምረዳው። በተለይ የቡዳ መንፈስ ለምን ሁልጊዜ ሳስተምር ሰምተሽ ከሆነ የቡዳ መንፈስ ያለባቸው በተለይ ዛር ቡዳ መንፈስ ያለባቸው ሰዎች ሰው እንዲያገኛቸው አይፈልጉም። በተዘጋ ክፍል ውስጥ በመጋረጃ ታጥረው ተዘግቶባቸው ነው የሚቀመጡት። ሰው ማግኘት አይፈልጉም። ብቻኝነት ስሜት እንዲሰማቸው ነው የሚፈልጉት። ከዛም አልፎ ተርፎ ጨለም ያለ ክፍል ይፈልጋሉ። እንደገናም ደግሞ የአንድን ሰው ሀሳብ ብቻ ነው ማስተናገድ የሚፈልጉት። እሱም የራሳቸውን ሀሳብ ነው የሚያስተናግዱት። ከራሳቸው ሀሳብ ውጭ የማንም ሰው ሀሳብ አያስተናግዱም። ይሄ ነው የቡዳ መንፈስ እና በአንድ ሰው መንፈስ ስለተበላሽ ያ መንፈስ ደግሞ አንቺ ላይ ያለው መንፈስ ደግሞ አንቺ ላይ ተቀምጦ ትልቅ ስራ እየሰራ ነው ያለው። እሱ ምንድነው?
በቃ የሆነን ሰው ሐሳብ ያስተናገደ ነው። እቤት እንድትቀመጪ ነው የሚፈልገው። ተቀመጪ ነው በቃ ተቀመጪ። ቢያንስ እንኳን ኦርቶዶክስ የሆነ ባል እንዳታገቢ ሌላ ባል እንድታገቢ አድርጓል ቡዳው ማለት አንቺ ውስጥ ያለው ቡዳ። በእምነት ቢያንስ እንኳን እሱ እየሰገደ እየጸለየ ከአንቺ ጋር ቢተባበር ኖሮ መንፈሱ እንደሚያዝ ያውቃልና የአንቺ መታመም፣ የአንቺ ቤት ውስጥ መቀመጥ፣ የአንቺ በዚህ ሰውዬ ላይ ያለሽ አቋም እንደዚህ መሆን በመስተፋቅሩም በቡዳው መንፈስ ላይም ለውጥ ያመጣል። እንዴት ብትይኝ አሁን ልጆችሽ ከአንቺ ነው የተገኙት። የልጆችሽ መንፈስ ራሱ ከአንቺ ነው የሚወርሱት ማለት ነው። ልክ እንደ አንቺ ሆነው ሊያድጉ ይችላሉ። ባለቤትሽም ደግሞ አንቺ ከስራ ሲገባ ማየት ይፈልጋል። የልጆቹ እናት ነሽ። ሊያጣሽ አይፈልግም። ከ13 ዓመት በኋላ ፈታ መባል አይፈልግም። ስለዚህ በቻለው አቅም ጥሩ ነው ብሎ በሚያስበው አቅም በመስተፋቅር ሊሆን ይችላል፣ በድግምትም፣ በሌሎችም፣ በሟርትም በምንም እያደረገ እንድትቀመጪ ሊያደርግ ይችላል። ይሄንን ሲያደርግ ግን ቢያንስ እንኳን ፈታኝ አትሂድ ብሎ የሚያደርገው ነገር ነው አሁን ጉልበት አግኝቶ የተቀመጠው እንጂ ይኸውልሽ፣ እየሰማሽኝ ነው? አዎ እየሰማሁ ነው። ለምን እንደሆነ አላውቅም። አዎ እየሰገድሽ እየጸለይሽ በርሜል ጊዮርጊስ እየተጠመቅሽ ነው ያለሽው። የእኛን ትምህርት እያዳመጥሽ ነው ያለሽው። ይሄን ስቴፕ እንድትሄጂ የፈቀደው እግዚአብሔር ነው። ይሄን መከላከል አይችልም። ግን በተወሰነ መልኩ ጉልበቱን አድክመሽዋል። ለምሳሌ በኃይለኛው ትሳደቢ ነበር፣ ትማች ነበረ፣ ትደበድቢው ነበር ያልሽው ነገር አሁን አቆሚያለሁ አልሽ። የባህሪ ለውጥ ማምጣት ነው። ይሄ ራሱ ተጽዕኖ መፍጠር ነው። ልክ እሱ ጋር ያለው የመስተፋቅር መንፈስ ደግሞ ወይም እሱ ጋር ያለው የዝሙት መንፈስ፣ እሱ ጋር ያለው የቡዳ መንፈስ ደግሞ አንቺ ጋር መጥቶ ተጽዕኖ እንዳይፈጥር አሁን ወደ መፍትሄው ለመምጣት ትልቅ ሀሳብ ውስጥ ነሽ ያለሽው። ፈትቼው ልውጣ ወይስ ሰውየው ይቀየር ነው ማሰብ ያለብሽ እንጂ ልፍታው የሚለው ላይ ትኩረት አታርጊ። እግዚአብሔር ሆይ ይሄን ሰውዬ ቀይር ታሪክ መምህር እንደው አይበለው እንጂ 5-6 ሰው እኮ ይቀብራል። እኔም ባያለቀስኩት ማርያምን በትዳሬ ብቻ በቃ እኔ መብርሃን ቅርቤ ናት። ያልተሳልኩትን ጠይቀኝ። ጥሩ እኮ ነው። በዚህ ግን ያንቺ ካላንደር ነው አሁን የቸኮለው። አሁን በ14 ዓመት 13 ዓመት በጣም ረጅም ጊዜ ነው በሰው አቆጣጠር ስታየው። እኔም ራሴ ደንግጫለሁ። በእንባ መሆን አላውቅም እንጂ ግን እግዚአብሔር መቼ እንደሚቀይረው ባለቤትሽን አታውቂም። ምናልባት አፋታኝ አለያይን ከዚህ ሰው ጋር ብለሽው የማይሆን ሰው ከሆነ ይሄ ሰው ጥለሽ ትወጪ ነበረ። እየሰገድሽም መስተፋቅር አንቺ ላይ ላይሰራ ይችላል። እየጸለይሽም በትክክል እኛ የምናስተምረው ትምህርት እየሰማሽ መቼም ሰይጣን ልኮብሽ አርፎ አይቀመጥም፣ ይጋለጣል፣ መጮህ አይቀርም። ስለዚህ እንደ ጥሩ አጋጣሚ ተጠቀሚበት። ይሄ ቤት ውስጥ መዘጋቱን መቀመጡን መስገድሽን አንድ ሰውዬ እንደዚያ ነገር አጋጥሞታል። መስተፋቅር አድርጎባት ጎረቤት ለጎረቤት ጥልጥል እያል ስታስቸግረው መስተፋቅር አደረገባት እና የቤት እንድትቀመጥ አደረጋት። የቤት አይጥ አደረጋት እና በሐሜት ስታስቸግረው ማለት ነው። ከዛ ቤት ውስጥ ስትሆን እኛን ትምህርት ስታዳምጥ ደግሞ መስገድ ጀመረች። በኋላ ምን አስደገመባት? ስራ እንድታገኝ ከቤት እንድትወጣ ውጭ ውላ እንድትገባ። አየሽ፣ በተቃራኒ ያደረገው ማለት ነው። ስለዚህ ሰው ነፍስ ለመጫወት ከባድ ነው። አዎ ሰው በጣም ከባድ ነው። ስለዚህ በተቻለሽ መጠን የቤት ውስጥ መሆንሽን እንደ ጥሩ አጋጣሚ ተጠቀሚበትና ማነህ ቤት ያስቀመጥከኝ? እውነት የቡዳ መንፈስ ከሆንክ አሁን ትያዛለህ። በስላሴ ስም ታሰር። ከባለቤት የመጣ የቡዳ መንፈስ አለ ሆይ? በቃ መቀጥቀጥ ነው፣ መስገድ ነው። አንድ ቀን ይጋለጣል። ስለት መሳሉም እንዳለ ሆኖ ግን እንትን አለንም አቋርጣለሁኝ። ከሱ ጋር ያለኝ ነገር ጥሩ ስላልሆነ እግዚአብሔር በቃ ጸሎቴንም እንባዬንም የማይቀበለኝ እሱን እየጠላሁት ስለምጸልይ ነው ብዬ ስለማስብ መልሼ ደግሞ ተወዋለሁ። አሁን ለምን እንደሆነ አስቢ። ለምሳሌ ሃይማኖቱ ሌላ ስለሆነ ሊሆን ይችላል። ሰውየው መልኩ አስቀያሚ ስለሆነ ሊሆን ይችላል። ወይ አነጋገሩ፣ ወይ ሰው ፊት የማያከብርሽ ሪስፔክት የማይሰጥሽ ከሆነ ምንም አልወደውም። ለምን እንደሆነ አላውቅም። ሌሎች ያምራል፣ ቆንጆ ነው ባልሽ ይሉኛል። እኔ ግን አልወደውም። በቃ መልካም፣ እኔ አልወደውም። ጥሩ ሰው ነው የሚሉት፣ እኔ አልወደውም። በቃ ለእኔ ጥሩ አይደለም። እና አሁን እንትን ላይ አሁን የነበረው ሱባኤ ላይ በ16ቷ የአንድ ቀን ሱባኤ ያዙት የለ በቃ መብራን ችግሬን ታውቂያለሽ ብዬ የአንድ ቀን ሱባኤ ገብቼ ህልም አየሁኝ። ህልሙ የእሱን ስም ብቻ ነው ጽፌ በቃ በትዳሬ ነው በቃ የተቸገርኩት ይሄንን ብቻ ፍቺልኝ ብዬ። አሁን ምን ህልም አየሁኝ? የእኛን ክፍል ማለት ነው
እንደዚህ ዝግት አድርጎት የሆነ ነገር አስደግፎታል፣ ሳይቆልፍ አስደግፎታል። እና እንደዚህ ፈልቅቅ አድርጌ ከፍቼው ልክ ስገባ ከቁም ሳጥን ውስጥ የኔ ልብሶች አውርዶ መሬት ላይ ጥሏቸዋል። እሱ ደግሞ አልጋ ላይ ደረቱና ጭንቅላቱ አልጋ ላይ ተጣብቆ ለመነሳት ይፈራገጣል፣ ግን መነሳት አይችልም። በጣም ይጨነቃል። እና እኔ ቁሜ አልገባም፣ ቁሜ ነው የማየው እንደዛ እየተሰቃየ ማለት ነው፣ እየተፈራገጠ። ከዛ ልብሴ ለምን ጣልክብኝ ይለዋለሁ። ገና ምን አይተሽ ይለኛል። እና አልገባሁም፣ ምንም እንትን አላልኩም። ቁሜ እንዳለው ነቃው። እሱ የተፈራገጠ ደረቱና ጭንቅላቱ አልጋ ላይ ተያይዞ፣ ይሄ የሚያሳየው አንቺ ጋር ያለው የእግዚአብሔር ኃይል እሱ ጋር ያለው ወጥሮ ይዞታል። እሱ ራሱ ወዶ አይደለም ይሄን ነገር ያደረገው፣ ወይ ደግሞ በቤተሰብ ግፊት ሊሆን ይችላል፣ በሌላ ሰው ሀሳብ ግፊት ሊሆን ይችላል። አንቺን ያገባበት መንገድ እሱም እኮ ምን ውስጥ ገባሁኝ እያለ ሊሆን ይችላል። እና ብትቺ ማለት ነው አልጋ ላይ ተኝቶ መታየቱ ትዳሩን መፍታት እንደማይፈልግ ማሳያ ነው። በህልም ብዙ ጊዜ አልጋ ከታየ ትዳር ነው። አልጋ ሲሰበር፣ አልጋ ሲቃጠል፣ አልጋ ሲገለበጥ ወይም ቤቱ አልጋው አካባቢ ውሃ ሲሞላ ከታየ ትዳር ፈተና ውስጥ እንዳለ ያሳያል። ጭቅጭቅ ያለበት መከራ ያለበት እንደሆነ ያመለክታል ማለት ነው። እና ብትቺ ባለቤትሽ ነገ እንደሚመጣ ተስፋ እያደረግሽ ብትኖሩ አብራችሁ መልካም ነው። ሌላው ቀሚስሽን ከአልጋ ላይ አውርዶ መሬት ላይ መጣሉ እንግዲህ ፈተናው ግልጽ እንደሆነ ይታወቃል። እና እሱ ውስጥ ያለው መንፈስ ወይም እሱ ጋር ያለው ጉዳይ አንቺን ማዋረድ መጣል እንደሚፈልግና በአንቺና በሱ መካከል ችግር እንዳለን የሚያሳየው የሆነ ሊበቀል የሚፈልግ መንፈስ አለ ማለት ነው። ገና ምን ታያለሽ ነው የሚለው። ስለዚህ የአንቺ ስቃይ የሚቀጥለው ስትፈቺው ሳይሆን ደስተኛ እንደምትሆኚ ስለሚያውቅ አይነጥለው ስትፈቺው ሳይሆን አብራችሁ ስትኖሩ ነው ምናልባት ነው ስቃዩ እንደ ስቃይ የሚያየው ማለት ነው መንፈሱ። ገና ምን ታያለሽ ያለ ነው። ቀሚስሽን መሬት ላይ መጣል ማለት ለሚስት እሱም ራሱ ይለኛል ከእኔ ፈትቼሽ ማንም አትሆኝም ይለኛል። እንዴችማ ግልጽ ናት እኮ ህልሙን ምናምን እንደዛ ነው የሚያሳየው። ማንም አትሆኝም ይለኛል። አልጋ ላይ መጣበቁ የሚያሳየው መፍታት አለመፈለጉን ከትዳር ከዛ ቤት መውጣት አለመፈለጉን ያሳያል። እና በሩን ራሱ ያስደገፈበት መንገድ ራሱ ሳይቆልፈው በሆነ ነገር አስደግፎት እንትን ማለቱ በሌላ ኃይል መደገፉን ነው የሚያሳየው። ትዳሩ የቆመው በሌላ ኃይል ነው። ከፍተሽ ግን ገብተሻል። ያ የሚያሳየው እግዚአብሔር እንደሚረዳሽ ትልቅ ፍንጭ ነው። ፍልቅቅ አድርጌ ትንሽ ግማሹን ገፍቼው ገባ። በቃ ይሄ የሚያሳየው እንደምታሸንፊ ማሳያ ነው። እሱ ላይ ያለው መንፈስ እንደምትይዡ አልበረታሽም እንጂ ተስፋ እየቆረጥሽ ስለሆነ እኔ ክፉ ሆኜ ልቤ ጥላቻ አድሮበት እየጸለይኩ ነው እንጂ ምናምን ብለሽ ስለምታስቢ ነው እንጂ መፍትሄ እንደምታገኝ ማሳያ ነው። በጣም ትልቅ መፍትሄ ታገኛለሽ። ለምን በር ከፍቶ መግባት ትልቅ ነገር ነው። አንድን ሚስጥር ማወቅ ማለት ነው በር መክፈት። የቤት በር መክፈት ማለት የተዘጋን ነገር ማወቅ፣ ሚስጥር የሆነውን ነገር ማግኘት ማለት ነው። ልብ ማለት ነው የተዘጋ በር ማለት እና ያንን ነገር ልቡን አገኘሹ፣ ፍላጎቱን አገኘሹ። ሊፈታሽ የማይፈልገው ለምንድን ነው የሚለው ነገር ሰውየው ላይ ባልሽ ላይ ያለው መንፈስ አንቺን ከፈታሽ፣ አንቺ ከተፋታሽ ከባልሽ ጋር ነፃነትሽ እንደምታገኝ ደስታሽ እንደምታገኝ ስለሚያውቅ መደሰት እንድትፈልጊ አይፈልግም። አንቺ በዛ ውስጥ እንድትኖር አይፈልግም። እንዴት ንቃኝ አልወድህም ብላኝ እንደገና ፈታኝ እንዴት ይሆናል ይላል። አንዳንድ ሰው እኮ ከባድ ነው። ንቀሽዋል፣ አትወጁም፣ እንደማትወጁ ነግረሽዋል። ስትፋቱ ቤተሰብ ምን ይላል? ድሮንም እኮ ፍቅር የላችሁ ምናምን ይላል። ስለዚህ እንደምትወጁ ለማሳየት ቤተሰቦችም አንቺ ወደሽው አብረሽ እየኖርሽ ለማሳየት አንቺን በግድ እንድትወጁ ሊያደርግሽ ይችላል ማለት ነው። ያ ማሳያ ነው። ግራ የገባኝ በቃ መስተፋገር ቢሆን እኔ ወደው ነበር እላለሁ፣ ግን አልወደውም። በቃ አንዳንዴ ደግሞ የምፈራው ነው እሱንን ብፈታው ራሱ በቃ ይገለኛል የሚለውን ነው። እዚህ ሀገር ደግሞ ይገላሉ። እሱን ለእግዚአብሔር የልጆቹን እናት እንደዚህ አያደርግም። ግን በጸባይ በቃ ታመም ያለው ብለሽም ሊሆን ይችላል። በተለያየ ነገር በቃ መለያየት እፈልጋለሁ የምትይም ከሆነ መጀመሪያ እግዚአብሔርን ጠይቀሽ ከዚህ ነገር ለመውጣት ካልሆነ ግን የእግዚአብሔር ጊዜ መጠበቅ ነው። ሊቀይረውም ይችላል ይህን ሰው። ግን እንደ ህልሙ ፍቺ ከሆነ በቃ ለሞት እየመሰለኝ ነው አሁን። በቃ አለ አይደል በቃ ነፍሴ ተጨንቃ በጭንቀት ራሱ በቃ ነፍሴ የምትወጣ አይነት ስሜት ነው የሚሰማኝ። እንደ ህልሙ በቃ ከዚህ ስላይ በቃኝ ብሎ የምትወጣ አይነት ስሜት ነው የሚሰማኝ አሁን ላይ። እንደ ህልሙ ፍቺ ከሆነ ግን
ትዳራችሁ የቆመው በሆነ አንድ ጉዳይ ነው፣ በሆነ መንፈስ ነው። ከዛም ደግሞ ቀሚስሽን መሬት ላይ ከጣለው ልብሶች ነው ቀሚስም አይደለም የኔን ልብሶች ተገኘ። ያ ማለት ስም ነው። ልብስ በህልም ምንድነው? ስም ነው፣ ክብር ነው፣ ማዕረግ ነው። ልብስ ሲቀደድ ከታየ ስም ይጠፋል ማለት ነው ይባላል በህልም። ስለዚህ ልብስሽን መሬት ላይ ከጣለው እሱም በሱ ልብ ውስጥ ግን በቃ ከፈታሽ ስለሚዋረድ ከፈታሽ ሚስቱ ፈታ ትታው ሄደች የቤታችንን ስሜት ስለሚሰማው አንቺን አስሮ ያስቀመጠበት የሆነ መንገድ ይኖራል። ለዚህ ነው አልጋ ተጣብቆ በደረቱና በጭንቅላቱ ተጣብቆ አየሁት ያልሽኝ። ያ ነው አልጋው ላይ ተጣብቆ መገኘቱ ትዳሩ እንዳይበተን ያደረገውን ጥረት ነው የሚያሳየው። እሺ መምህር፣ እስኪ በውስጥ ካወራኝ ብዙ የምነግርህ ነገር ነበረኝ። እሺ እስኪ እዚህ ላይ ማውራት የማልችላቸው ራሱ ብዙ ነገሮች አሉ በትዳሬ ውስጥም ቢሆን ያንን ሁሉ ከሃይማኖትም ጋር ብዙ የሚጋጭ ነገር ስላለ ብቻዬን ለመወሰን